3 ወር ባልሞላ ጊዜ ውስጥ 1000 ሰብስክራይብ ልገባ ነውና ሁላችሁም እንኳን ደስ ያለሽ በሉ። በመጀመሪያ ዛሬ የመጣሁትኝ ራሴን በደንብ አድርጌ ላስተዋወቃችሁ ነው። ስሜ ፈርሃን ሽፋ ይባላል። የተወለድኩት ጂማ ዝሆን በአጋሮ ወረዳ ውስጥና በትንሽዬ መንደር ውስጥ ነው ተወልጄ ያደግኩትኝና ዛሬ ስለ ራሴ ህይወት ላካፍላችሁ ያሰብኩትኝ በጣም ብዙ ሰዎች በኔ ህይወትና በኔ መንገድ ያለፋችሁ ሰዎች አላችሁና ከኔ እንድትማሩ ስለፈለኩኝና ትማሩበታላችሁ ብዬ ስላሰብኩኝ ነው። እኔ ተወልጄ ያደግኩት በጣም በደካማ በቤት ውስጥ ማለት ባልተማሩ እናትና አባት ውስጥና በደካማ ማህበረሰብ ውስጥ ነው ያደግኩት። እናቴ ምናልባት በቀን 4 እየተጠራች ቡና በምትጠጣበት አካባቢ ያው ቡና መጠጣት ዞሮ ዞሮ ወሬ ነው ይዘው መጣውና ሁሌ ወሬ በሚወራበትና አንቺ ደካማ ነሽ፣ አንቺ ሰነፍ ነሽ፣ አንቺ ብታድጊ ምንም አላማ የለሽም፣ የትም ብትሄጂ መኖር አትችይም፣ ጸባይ የለሽም እና እየተባልኩኝ ነው ያደግኩትኝና የልጅ አስተዳደገ በዛ ሁኔታ ውስጥ ነው ያደግኩት። ሴቶች የበታችነታችን እንዲያረጋግጡልን ቤተሰቦቻችን ምግብ እንኳን ከወንዶች እኩል የማይሰጠን አይነት ቤት ውስጥ ነው ያደግኩትኝና ይህ ለነገር ልነግራችሁ የፈለኩት በእንደዚህ አይነት ሁኔታ ውስጥ በጣም ብዙ ሰዎች አድጋቸዋልና አሁንም አእምሯችሁ ላይ ያለ ግን ያ ነገር ትክክል እንዳልሆነ የተባላችሁት ነገር ውሸት እንደሆነ ትክክል እንዳልሆነ ልነግራችሁ ስለፈለኩኝ ነው። በዛ ሁኔታ ውስጥ ነው ያደግኩት። እናቴ ምንም አልተማረችም፣ አባቴ ምንም አልተማረም። ወንድ ልጆችን በጣም አስፈልጦ ያያሉ። ሁሌም ሴት ልጅ ኩሽና እንደቀረች ኩሽና እንደምትሰራ የኩሽና ልጅ እንደሆነች ምንም ግብና አራይ እንደሌላት አድርገው ነው ያሳደግኩኝ። ቤተሰቡ ላይ ደግሞ አካባቢ ላይ ደግሞ ማለት ነው አንድ ሴት ልጅ አምሮባት ከወጣች ቆንጆ ከሆነች ከለበሰች ያቺ ልጅ ዱርዬ ናት፣ ያቺ ልጅ ባለጌ ናት እና ከዛች ልጅ ጋር አትጂ ትበላሻለሽ፣ ያቺ ልጅ መጥፎ ናት እየተባልኩኝ ነው ይሄ ልጅነቴን ያሳደግኩት ማለት ነው። ያ ነገር ደግሞ ሳድግ በጣም ጭንቀት ውስጥ ገባውኝ። ከዛ ጋር ትጂ ከዛ ጋር ትግቢ። ምክንያቱም እኔ የራሴ ስሜትና የራሴ የምፈልገው ነገር ስላለ ጭንቀት ውስጥ ገብቼ ነበርና ከዛ አልፌ ነው ዛሬ እዚህ ደረጃ ላይ የደረስኩት ማለት ነው። እና በእንደዚህ አይነት ሁኔታ ያደጋችሁ ልጆች ያ ነገር ትክክል አይደለም። ቤተሰብ የነገራችሁ ነገር ውሸት ነው። እውነቴን ነው የምላችሁ፣ ሙሉ በሙሉ ውሸት ነው። ምክንያቱም ፈጣሪ እኛን እዚህ ምድር ላይ ሲፈጥረን ለሆነ አላማ ይዞ ነው እዚህ ምድር ላይ የፈጠረን ማለት ነው። እና ያን ነገር ሁሌም በአእምሯችሁ ደጋግማችሁ ማሰብ መቻል አለባችሁ። ያኔ ልጅ እያላችሁ ይሄ ድብቁ አእምሮ ያኔ መጥፎ ነገር የተባላችሁትን ነገር እስክታድጉ ይዞ ይመጣል ማለት ነው። እስክታድጉ ትልቅ እስክትሆኑ ይዞ ስለሚመጣ ያን ነገር ምን ማድረግ አለባችሁ? የተባላችሁትን ነገር አውጥታችሁ መጣል አለባችሁ። እስቲል ትምህርት ቤት ሆናችሁ እኮ ያስተማሪ ልጅ ከሆነች ጥሩ ውጤት እንኳን ብታመጣ አንደኛ የወጣችው ልጅ አለች። ያን ነገር እንኳን የምናስብ ሰዎች አለን። በዛ ሁኔታ ውስጥ እንኳን ያለፍን ሰዎች ካለን ያን ነገር ምን ማድረግ አለብን? ማስቀረት መተው አለብን። ምክንያቱም ለምንድን ነው የምናስቀረው? አንደኛ ነገር ለህይወታችን ስንል፣ ሁለተኛ ነገር ደግሞ እነዛ የተደረጉ ነገሮች ውሸት ስለሆነ እኛ ፈጣሪ ሰጠን ድንቅና ውብ እውቀት ስላለን ማለት ነው። እና ይህን አስመልክቶ አንድ ነገር ልንገራችሁ ሴቶችዬ፣ እናንተ ላይ ኢንቨስት ማድረግ አትፍሩ። ኢንቨስት አድርጉ። ህይወቴን ይቀይረዋል፣ አላማዬን እንዲዝ ያደርገኛል የምትሉ ነገራቶች ላይ ማለት ነው ኢንቨስት አድርጉ። እውነቴን ነው የምላችሁ። ሰፈራችን ላይ 5 6 ዓመት 7 ዓመት 8 ዓመት አረብ ሀገር ሂደው የመጡ ሴቶች አሉ። አሁንም የት ናቸው? እቤታቸው ላይ። ለምን ይመስላችኋል? ግባቸውን፣ አላማቸውን፣ ራያቸውን ስላላወቁ። ትላንትና አንቺ ኩሽና ነሽ፣ አካባቢያችን ላይ ነው። እኔ ያደኩበት ኢንቫይሮንመንት ነው። ይሄ ውሸት እንዳይመስላችሁ ሪል የሆነ ነገር ነው እየነገርኳችሁ ያለሁት ማለት ነው። አንቺ ኩሽና ነሽ እየተባልን ነው ያደግነው። አንቺ ምንም አትችይም። ያማረች ቆንጆ ሆና ያደገችን ሴት ምን እያሉ ነበረ? እሷ እኮ ዱርዬ ናት፣ ከሷ ጋር አትጂ እየተባሉ ስላደጉ ዛሬም ኩሽና ናቸው። 7 ዓመት 8 ዓመት 9 ዓመት ከአረብ ሀገር ሂደው መጥተው ማለት ነው። ያ ነገር ምን ሁሌም ቤተሰብ መጥቀምን፣ ሁሌ ቤተሰብ ማሳረፍን እያሉ አእምሯቸው ያ ነገር ስላለ አሁንም ዞሮ ብራቸው አልቆ የቤተሰብ ጥገኛ ሆኗሉ። አሁንም የቤታቸው ኩሽና ሆነው ቀርተዋሉ ማለት ነው። ጀግናዋ ሴት ደግሞ እንቁዋ ሴት ያቺን ሴት ላለመሆን ምን ታደርጋለች? ራሷ ላይ ኢንቨስት ታደርጋለች። አረብ ሀገር ሂዳ የሆነ ብር ስታገኝ እኔ ምንድነው የሚለውጠኝ? ምን ባረግስ ተስፈኛ ሆናለሁ? ምንድነው አላማዬ? ምንድነው ግቤ የምትለዋ ሴት መሆን አለብሽ ማለት ነው። ገባሻ? ምን ላለመሆን ነው? ዛሬም ትላንትና ያለፍሽበትን ሁኔታ ውስጥ ላለመሆን ማለት ነው። እና ልልሽ የምፈልገው ትላንትና ቤተሰቦችሽ ያሉሽ፣
ትላንትና አትችይም፣ ትላንትና የለበሰች ሴት ያማረባት ሴት ያቺ ዱርዬ ናት የተባለችው ሴት አንቺ ያስተማሪ ልጅ ጎበዝ ናት እሷ ሁሉ ነገር ታውቃለች የተባለችው ነገር ውሸት እንደሆነ እውነት እርግጠኛ ሆኜ ነው ምነግርሽ ማለት ነው። እኔ በዛ ሁሉ ቻሌንጅ ውስጥ አለፍኩኝ። የሆነ ቀን ግን አእምሮ የነገረኝ አንቺ በጣም ከባድ ሴት ነሽ፣ አንቺ ትልቅ ሴት ነሽ፣ አንቺ በራስሽ ራዕይ ላይ እናትሽ ልትወስንልሽ አትችም፣ አባትሽ ሊወስንልሽ አይችልም፣ ወንድሞችሽ ሊወስኑልሽ አይችልም፣ የአካባቢ ሰው ሊወስንልሽ አይችልም። አንቺ በራስሽ ላይ ወሳኝ ነሽ፣ በራስሽ ራዕይ ላይ ወሳኝ ነሽ፣ በራስሽ ግብ ላይ ወሳኝ ነሽ እያልኩኝ ለራሴ መማረክ ጀመርኩኝ፣ መንገር ጀመርኩኝ። አእምሯችሁ ማለት ነው የሆነ ነገር ደጋግማችሁ ስትነግሩት ማለት ነው ያን ነገር ይቀበለዋል፣ ይዟል፣ ሁሌ ያፍዘዋል ማለት ነው። እና አንዳንዴ ቁርአን ስንቀራ ሙስሊም ከሆናችሁ ቁርአን ስንቀራ ቁርአን ሂፍዝ ለመሆን በቃል ለመያዝ ደጋግመን እኮ ነው አይደል የምናነበው። ያን ግን ደጋግመን ስናነበው ነው የሂፍዝ ብቃታችን በደንብ አድርጎ የሚጨምረውና ምንሐፍዘው ማለት ነው። አእምሯችንን ምን ማድረግ አለብን? ደጋግመን ያን ነገር አዎ ፈርሃን ትችላለች፣ ፈርሃን ጎበዝ ልጅ ናት፣ እሷ ሁሉ ነገር ማድረግ ትችላለች፣ እሷ ድንቅ ሴት ናት ብለን ስንነግረው አእምሯችን ማፈዝ ይችላል። ያኔ ደግሞ ልጅነት ድብቁ አእምሯችን የልጅነት የተባልነውን ነገር ማለት ነው ሙሉ በሙሉ ማስወገድ አለብን። ያኔ ደግሞ የጠላናቸውን ሰዎች የጠላናቸውን ቤተሰቦችን ደግሞ ጥላቻን በአእምሯችን ማስወገድ መቻል አለብን። እኛ እዚህ ዓለም ላይ ስንመጣ የመጣንበት ድንቅ የሆነ ሚስጥር አለ። ምክንያቱም አንድ ፍራሽ የሆነ ሰው ሲሰራ ለምን ይመስላችኋል? ለመተኛት ነው አይደል? ካልሆነ እኮ አይሰራውም ነበረ። ካልተጠቀምንበት አይሰራውም ነበር አይደል እንዴ? እኛም እዚህ ምድር ላይ ፈጣሪ ሰርቶ ወደዚህ ምድር ላይ ያመጣን ለሆነ ምክንያትና ለሆነ ዓላማ ነው። ያን ነገር መገንዘብ መቻል አለብሽ ውድዬ ማሪ። ስሚኝ በደንብ አድርገሽ፣ አንቺ የተፈጠርሽበት የሆነ ዓላማ አለሽ። የሆነ ዓላማ ያላት ሴት ደግሞ ማለት ነው ራዕይ ሊኖራት ይገባል። ራዕይሽ ምንድን ነው? ከአንቺ ጋር የሚስማማ ከአንቺ ማንነት ጋር የሚስማማ ነገር የሚያስደስትሽ ነገር ሊሆን ይገባል። ለዛሽ ላስደስተሽ ነገር ታግለሻል፣ ለፍተሻል? ንገርኝ ይሄን። አንቺ በጣም ጥረሻል፣ ለፍተሻል። ለዛ ነገር መልፋትና መጣር መቻል አለብሽ ማለት ነው። እኔ ከዛ ሁሉ ነገር ውስጥ ተብዬ ይሄ ሁሉ ነገር ውስጥ ተብዬ ዛሬ ግን አልሐምዱሊላህ ራዕይን አውቀዋለሁ፣ ግቤን አውቀዋለሁ። ትላንትና የተባልኩት ነገር የአትቺም አንቺ እኮ ስቲል ነው ምላችሁ ማለት ነው። አንቺ እኮ ቀጫጫ ነሽ፣ ብታገቢ ተወልጃለሽ። በጣም ብዙ አብዛኛው ሰው ብሎኛልና አግብቼ ወልጃለሁ አልሐምዱሊላህ ረብል ዓለሚን። እና ሰዎች የሚሉን ነገር ሙሉ በሙሉ ውሸት እንደሆነ እንድትገነዘቢ እፈልጋለሁኝ። ሁሉም ነው ምልሽ ማለት ነው። ምክንያቱም አንደኛ ነገር ራስሽ የምትለውጪው ራስሽ ነሽ። ራስሽን መለወጥ ስትጀምሪ ነው የሆነ ነገር ሰበብ አድርጎ አንቺን ለመለወጥ የሚመጣው። በመጀመሪያ አንቺ ራስሽን ለመለወጥ ምን ያህል ዝግጁ ነሽ? እና ይህን ልልሽ እፈልጋለሁኝ። በስተመጨረሻ ልነግራችሁ የምፈልገው ነገር አንድ ሰው ራዕዩን ካወቀ መዳረሻውን ያውቃል። ገባችሁ አይደል? እና ራዕይሽን ስታቂ ደግሞ በጣም የተለያዩ ቻሌንጅ ሊኖሩ ይችላሉ እና እነዛ ምክንያቶችን ታያቸው፣ ምክንያት አይደሉም። አንቺ ማየት ያለብሽ ያኔ በቃ ለከፈልሽው የምትከፊው መስዋዕት ሳይሆን የምታልሚውን የምትደርሽበትን መጨረሻ ነው። እዛ ድረስ ላይ መጨረሻሽን ሳታደርሺ ሌላ ምክንያት አታምጪ። እና ምክንያት ሰበብ ለነገ ህይወትሽ አይሆንም፣ አይጠቅምሽም። ተነሺና መስራት ጀመሪ። ራስሽን ማንኝ ነኝ እውነቴን ነው የምላችሁ። ራዕይሽን ግብሽን ማታቂ ከሆነ ለግብሽ ማትለፊ ከሆነ 70 ዓመት ውስጥ 60 ዓመት ውስጥ 50 ዓመት ውስጥ 40 ዓመት ውስጥ ስትደርሺ ይቆጭሻል። በጣም ነው የሚቆጭሽ። ከመቆጨትሽ በፊት ዛሬ ላይ ጠንክረሽና በርትተሽ ስሪ። አእምሮሽን ደግሞ ገንቢ። ራስሽ ላይ ኢንቨስት ለማድረግ አትፍሪ። እኔ በጣም ብዙ ሴቶች ይገርሙኛል። አረብ ሀገር ይመጣሉ፣ እዚህ በጣም ይሰራሉና ለራሳቸው 2000 ብር ጫማ ገዝተው መልበስ በጣም ይፈራሉ። እንደዚህ መሆን የለበትም። ራስሽ ላይ ኢንቨስት አድርጊ። እኔን ያሳምረኛል፣ እኔን ቆንጆ ያደርገኛል፣ እኔን ደግሞ አእምሮዬን ይገነብኛል ለምትዩ ነገር አውጪ፣ ስሪ። የምንሰራው እኮ ደስተኛ ለመሆን ልንለብስ ልንጠጣ ነው አይደል እንዴ? በዛ ነገር ላይ ደስተኛ መሆን መቻል አለብሽ። እና እኔ ያለፍኩበት የህይወት ታሪክ ያ ነው። ዛሬ እኔ ያን ነገር አልፍ ያለው ዛሬ ደግሞ አልለወጥም ብለሽ የምታስቢ ሴት ኮንሽ አንቺ ደካማዋ ሴት ነሽ፣ አንቺ ሰነፍ ነሽ። ለራስሽ ቦታ የለሽም፣ ለራስሽ ሪስፔክት የለሽም።
ራሷን የምታከብር ሴት፣ ለራሷ ሪስፔክት ያላት ሴት ምን አይነት ሴት መሰላችሁ? ራዕይ ያላት ሴት፣ ለግቧ ደስተኛ የሆነ ሴት፣ ለግቧ ደግሞ የምትጨነቅ የምትለፋ ሴት፣ መዳረሻዋን የምታቅ ሴት ናት። ራሷን የምትወድ ሴት ማለት ነው። እና ውዶችዬ ዛሬ እኔ በጣም በቃ ብዙ አስቤ እንትን ብዬ በጣም ብዙ ሴቶች ካለባቸው ችግር ነው በቃ የትላንትና ማንነታቸው ስለሚይዛቸው ያ ማንነትሽ ሊይዝሽ አይችልም። እና ይህን ቪዲዮ ልሰራላችሁ የፈለኩት ትለወጡበታላችሁ። እና ትላንትናን አታስቡ፣ ዛሬን አስቡ። ዛሬን እየኖራችሁ ለነገ አልሙ ልላችሁ እፈልጋለሁኝ። ምናልባት አዳምጣችሁ ከሆነ ሀሳብ አስተያየታችሁን እንድሰጡኝ እፈልጋለሁኝ። ምክንያቱም በሌላ ቪዲዮ እንድበረታታ እፈልጋለሁኝ እና በሌላ ቪዲዮ ደግሞ ጥሩ ቪዲዮ ይዤላችሁ እመጣለሁኝ። እናንተን ስራ ያስይዛል፣ እውነትም ደግሞ ለእናንተ ለውጥ ያስገኛል ብዬ ያሰብኩትኝ ፖይንት ይዤላችሁ እመጣለሁኝ። ስላዳመጣችሁኝ አመሰግናለሁኝ።